ጀግና ልጅ ጋር ዛሬ ሁለተኛ ቀናችን ዴይቱ ዛሬ ሰርፕራይዝ ነው ማረጋው። እስኪ ጠብቁ ምን ይመስላችኋል? ሰላም እንዴ አንተ ሰላም አትላቸውም እንዴ? ዝም በቃ አይ ከጠዋቱ 2 ሰዓት ተኩል ነው። በዛው መገናኛ ዲኤችኤል ወደ ውጭ የሚልከው ቀሚስ ስለነበረ እሱን ላኩኝና ከዛው ጋር ቦታዎቹን ያሳየውት ነበረ። ያው ለከተማችን አዲስ ነው ልጁና ስለዚህ ያሳየውት ነበረ ማለት ነው። እና ቀጥሎ ደግሞ ለሱ የተለያዩ የሚያስፈልጉትን እቃዎች ለመግዛት ሄዳለው። ግን እሱ ሳያቅ ነው ማለት ነው ማደርገው። ቀጥታ ወደ ይርጋ ኃይሌ እንሄዳለን ማለት ነው። አሁን ግን እዚህ ጋር ያሳየውት ነበረ። እኛ መተባበር ህንጻ ላይ እንገኛለን። ዘፍ መሽጎን ያለው ህንጻ ላይ ማለት ነው። አንደኛ ፍሎር ላይ ነው። እዛው ጋር ስለሆነ ዲኤችኤል ማለት ነው። ከዛ እሱን እዚህ ጠብቀኝ አልኩትና ቃል ቀበል ብዬ እኔ ወደ ይርጋ ኃይሌ ገባው። እንግዲህ የተለያዩ ኤሌክትሮኒክስ ስልኮች የሚሸጡበት ቦታ ነው። ስለዚህ ለሱ የሚያስፈልጉ እቃዎችን ከዚህ ገዝቼ ወጣና እዛው ሰው ስላለ እዛው ጋር አስቀምጠውና ጨራርሼ ከመርካቶ ወጣ ነው በዛው የምወስደው። ስለዚህ ከቪዲዮ መጨረሻ ነው እኔ ሰርፕራይዝ የማረገው ብዬ አስባለሁ ማለት ነው። ስለዚህ የሚያስፈልጉትን ነገሮች ይዤ ወጣው። ከዛ በዛው ራጉኤል በዛው ያሳየውት ነበርና አው ትንሽም ምንድነው የሚባለው በመንፈሳዊም ጠንከር ያለ ልጅ ነውና ብዙም ሃይማኖት ላይ ትንሽ ጠበቅ ያደርጋልና እስኪ በዛው ብዬ ወሰድኩት ማለት ነው። እንደዛ ቪዲዮ ምናምን ስናደርግ ዲያስፖራ መሰልናቸው መሰለኝ። የዛ አካባቢ ያሉ ሰዎች ምንም ቪዲዮ ላሰሩን አልቻሉም። ስለዚህ ትንሽ ነገር አደረኩና ዝም ብዬ ወጣው ማለት ነው። እዛ መጽሐፎች ያስፈልጉ ነበር ለራሴ መጽሐፎችን ፈልጋቸውን በዛው ይዤ ወጣው። እንደምታዩት ከምሽቱ 6 ሰዓት ማታ ቤት ገብተን ቪዲዮ እየሰራ ነው እንግዲህ ዛሬ በደንብ ከ3 ቀን ዲስከስ ከ3 ቀን ዝግ ስብሰባ በኋላ ማለት ነው ብዙ ነገሮችን የፓርላማ ውይይት በሉት በነገራችን ላይና እንቅልፋችን ሲመጣ አንዴ ሻይ አንዴ ውሃ ምናምን እያለ ነው ሁላ በደንብ ስንሰራ የነበረውና ሰዓታችን በአግባቡ ተጠቅመንበታል ብዬ ተስፋ አደርጋለሁ እንደ ፈጣሪ ፍቃድ ማለት ነው። ብዙ ነገሮችን ተማምረንበታል። እስቲል ዲግሪ የሚባል እንትን አለና ምንድነው አንድ ሰው አሁን ብዙ ጊዜ ወደኛ ሲመጣ ለጎግል ማፕ ያለንበት ሎኬሽን ልከትለት ምናምን ነገር ነው። ግን ያ ሎኬሽን የዚህን ያክል በጣም ቆንጆና ስማርት አይደለም። እርዝ ግን እስቲል እኔ ያለሁበትን ስልክላቸው እስከ ያለሁበት ቤት ነው የሚያሳያቸውና በጣም የገረመኝ የዚህን ያክል ቴክኖሎጂ ለካ እኛ ስራ እያለን ምናምን እያልን ለካ ከቴክኖሎጂ ርቀናል። ግን እንደነሱ አይነት ስራ ፈጣሪ ወጣቶች ይሄ በቴክኖሎጂ ያደጉ እንዲሁም ደግሞ በፈጠራ ስራ ራሳቸውን ያጎለበቱ ሰዎች ግን እዚህ ሆኖ ስለ አሜሪካ ታሪክ ያውቃሉ። እዚህ ሆኖ ስለ አሜሪካ አቀማመጥ ያውቃሉ። እዚህ ሆኖ ስለ አሜሪካ ስለ እያንዳንዱ ስቴት ላይ ምን እየተካወነ ያወነ ነው ምን እየተሰራ ነው የሚለውን ያውቃሉ። አሁን ይሄ ልጅ አዲስ አበባ ለመጀመሪያ ጊዜ ዛሬ እየመጣባት ነው። አይቷት አያውቅም አይደለ? ግን እስቲል ከኔ በላይ በደንብ ያውቃታል ብል ማጋነን አይሆንም። ምክንያቱም እያንዳንዱን ነገር በዚህ በሚጠቀመው የፈጠራ ስራ እያንዳንዱን ከተማ እያንዳንዱን ሀገር እያንዳንዱን ቦታ ምን አለ። እኔ አሁን ይዤው ሲሄድ ይሄ ከሌ ነው አይደለም የሚባለው ይሄ ከዚህ ጀርባን እንደዛ ሆነ ልክ እንደሚያውቀው ከዚህ በፊት ኑሮበት ግን ተቀያይሮበት የጠፋው የለም። ይሄ ቦታ ሲቀያየር አገር በደንብ ስሰፋ ምናምን ነገር ልክ የዛን አክል ነውና ምን ያክል ነው በቃ ማለት ይሄ ቴክኖሎጂ ምን ያክል ነው። እኔ በጣም የተገረምኩት በጣም ማለት ነው የዚህን ያክል ለካ ሄዷል ቴክኖሎጂ ነው ያልኩት ማለት ነውና በጣም የተገረምኩት። ስለዚህ ራሴንም ደግሞ ከዚህ በኋላ በደንብ ይሄ እንዳሻሽል በደንብ ራሴን ከፍ እንዳደርግ ይሄ እንዴት ልበላችሁ በደንብ እንዳቅ በደንብ ነገሮችን እንዳይ ይሄ አዳዲስ ነገሮችን አሁን ለጊዜው አይሆነ ነገር ስሞክር ፌል ሊያደርግ ይችላል። ግን ቀጣይ ከነገ ወደ በኋላ ግን ይሳካል ማለት ነው። ስለዚህ 3 ዓመት ኢንጂነር ተማሪ ነው ብለናልኝና አሁን ምን አደረግን እስኪ ምን ነገሮችን ያዝኩኝ ምን ነገሮችን አሰብን የሚለው ለምሳሌ አሁን እኔ 4 ነገሮችን ለማድረግ አስቤያለሁ። ነገሮችን ባናይ ካለን ጊዜ አንፃር እሱም ደግሞ ተማሪ ነው። ስለዚህ ግዴታ መሄድ አለበት። አሁን ደግሞ የፈተና ሰዓት እየደረሰ ስለሆነ የው ነገሮችን በሚገባን መልኩና አጠር ባለ መልኩ በደንብ ነገራችን ላይ አንድ መምህር ቆሞ ሲያስተምር ቢውል ተማሪ ካልሰማው ዋጋ የለውም። ግን አንድ መምህር ግን ለ2 ሰዓት ግን በጣም አጠር መጠን ያለች ቆንጆ ጥፍጥ ያለች ግን ትምህርት ለተማሪዎች ቢያመጣ ግን ሁላችን አፋችን ከፍተን እናዳምጠዋለን። እኛም ደግሞ እንረዳውና ተግባራዊ እናደርገዋለንና እኔም የገጠመኝ እንደዛ ነው ማለት ነው። በዚህ አጋጣሚ ግን በጣም ነው የማመሰግነው። አንደኛ ትምህርት አለክ ሂደክ ከባህር ዳር እንደገና ወደ ደብረ ታቦር ብዙ ነገሮችን አቋርጠን ነው የምትሄደውና ቢሆንም ይሁን እንዴት ነው ቅድም አንዳንድ ነገሮች የሚሏቸው አሉ እነሱ ማለት ነው። ይሄ ኪሳራ የታሰበበት ኪሳራ የሚባል አለ ሪስክ ቴከር
የተጠና ሪስክ ቴኬር የሚባል አለ። የተጠና ሪስክ መውሰድ ማለት የተጠና ችግር አደጋ መውሰድ። እሺ የተጠና ችግር አደጋ መውሰድ ማለትም ያንን ምንድነው ምን አሁን ለምሳሌ እሱ ትኬት ሲሰርዝ ምን ያክል ነው ተጨማሪ የሚያወጣው? ከዛ ደግሞ ከኔ ጋር በሚውልባቸው ጊዜዎች እኔ ምን አተርፋለሁ? ምን አተርፋለሁ? ከዛ ደግሞ ከትምህርቱ 2 ቀን 3 ቀን ቢቀርስ ምንድነው የሚጎደው ነገር የሚለውን አጥንቶ ከዚህ አይበልጥም ይሄ ኪሳራ ከዚህ አይበልጥም ብሎ ነው እንትን ያለውና ያልተጠና ኪሳራ አለ፣ የተጠና ኪሳራ አለ ማለት ነው። እሺ ተመልካቾቻችን እንግዲህ ያው ብዙዎች ነገር እንዳያዩአቸው ተስፋ አደርጋለሁኝና ከዚህ በኋላ ዛሬ ላትጀምረው ትችላለች፣ ግን እቅዱን መሰረቱን ዛሬ ጀምረን ጥለናል። መቼ ወደ ተግባር ትገባለች የሚለው እንግዲህ የሷ አቅም ነው የሚወስነው ማለት ነው። ምክንያቱም የተለያዩ ስልጠና መሰልጠን እንዳለባት ነግራታለሁ። ለምሳሌ የእንግሊዘኛ አቅም ማደግ አለባት። አሁን ቻት ጂፒቲ ጋር ሞር ለማውራት የእንግሊዘኛ አቅም ይጠይቃል። የተለያዩ ሚዲያዎችን እንዴት እንደሚሰሩ ምናምን እንደሚሉ እሱን ከተለያዩ የህይወት ታሪኮችን ማስታወሻ መያዝ አለባት። ማስታወሻ በነገራችን ላይ ገሰናልና የተለያዩ መጽሐፍቶችን አንብባ ልምድ መውሰድ አለባትና ይሄን ነገር ልምድ ተዘጋጅታ በነገራችን ላይ ኢንቨስትመንት አንድ ኢንተርፕረነር እንድትሆን ነው እየፈለኩ ያለኩትና አንድ ኢንተርፕረነር ወይም ስራ ፈጣሪ ወደ ስራ ከመግባት በፊት የሚያስፈልጉት ነገሮች አሉ። እነዛ ነገሮች መካከል እሷ ጊዜ ያስፈልጋታል በደንብ ራሷን የምታሰለጥንበት ማለት ነውና መጽሐፍት ገዝተናል። መጽሐፍቱን እዚህ ጋር ማሳየት ትችላለሽ። ሲቀጥል ደግሞ ከዚህ በኋላ እንደነገርናችሁ 4 ፕሮግራም ይኖራታል በወር ምን ታቀርባቸው ቢያንስ በወር እዚህ በኋላ 4 ፕሮግራሞች መልቀቅ አለባት። አንደኛ ቁም ነገርና በጎ አድርጎት፣ ሁለተኛ መዝናኛና ጉብኝት፣ ሶስተኛ ስራ ፈጣሪዎችን መደገፍና ማበረታታትና ተሞክሯቸውን ማጋራት፣ አራተኛ ደረጃ ሞር ውጭ ሀገር ላሉ ሴቶች በቤት ሰራተኝነት የሚሰሩ ለነሱ ምክርና ድጋፍ ያስፈልጋቸዋል። በጣም ብዙ ሴቶች ሲጎዱ አያለሁኝ በተለያዩ ነገርና ያን ጉዳት እንዳይደርስባቸው እሷም ትመክራለች። እናንተም ደግሞ ተሞክሯችሁን ለሷ ታካፍሏትና እሷ ወደ ዩቲዩብ በእናንተ በኩል ታደርሰዋለች ማለት ነው። ይህም ፕሮግራም በደንብ ጥናት አድርጋበት ወደ ስራ ትገባለች ማለት ነው። ወደ ስራ መቼ ትገባለች የሚሆን ነገር እንግዲህ አይታወቅም መቼ እንደሚሆን፣ በቅርቡ ግን እንደምትጀምር አሁን ይሄን ቪዲዮ ካያችሁ በኋላ ብዙ ሰዎች ነገም ከነገ ወዲያም ሊልኩልኝ ይችላሉ። ግን መጀመሪያ አንድ ሰው የሰውን ሐሳብ ከመቀበሉ በፊት ራሱ ብቁ መሆን አለበት። እኔ ራሴ ብቁ ሆኜ በደንብ ራሴ ከዚህ በኋላ ብቁ ነኝ ብዬ ሳስብ ነው ወደ እናንተ የምመጣው። እሺ ገና እኔ አሁን ገና እየጀመርኩ ነው። ገባችሁ? ገና ከ0% ነው አሁን እየተነሳ ያለሁት። በዚህ ከ0% ስላችሁ አሁን በምናወራው አሁን በምላችሁ ገና ከ0% እየተነሳው ነው። ስለዚህ እያልኩ ነው የሚሄደው። ስለዚህ ራሴ ብቁ አድርጌ እኔ ብቁ ነኝ ብዬ ሳስብ ነው ወደ እናንተ የመጣውና የእናንተን ሐሳብ የምቀበለው እንጂ ነገ ከነገ ወዲያ አይደለም። ይሄ ማሰብ አለባችሁ። በዛው ግን እኔ እያንቀጠቀጠኝ ነው። ብርዱን የቻልኩት አይደለም። እየጨረስን ነው እንዴ? አሁን እኮ ከተወሰነ ሰዓት በኋላ ፍላይት አለው በዛው። ስለዚህ እየጨረስን ስለሆነ አይ ምንም አያስፈልግም። በእርግጥ የጨረስን ነው ቪዲዮአችን። ግን በአጋጣሚ እሷ ቤት በጣም ቀዝቃዛ ነበርና አሁን ድረስ ስቲል እያንቀጠቀጠኝ ነው ያለው። በጣም ከባድ ነበር። እንግዲህ ይሄን ያህል እንትኖችን ተቋቁሜ ነው እሷን ይሄን እቅድ ያሳሱት። ምክንያቱም እሷ ብቻ ለምትለወጥበት በዚህ እቅድ ዓላማ የተደረገው በጣም ብዙ ወጣቶችን እንደምትቀይርበት ነው። ከምትለቃቸው ቪዲዮዎች፣ ከምታስተምራቸው ትምህርቶች፣ ሲቀጥልም ደግሞ ከምትፈጥራቸው ስራዎች እዚህ በኋላ ልክ እንደነ ሸቱ እንዲህ የተለያዩ ነገሮችን ትፈጥራለች የሚል እቅድ ነው ያለኝና አሁን ሸቱ አይታችሁት ከሆነ የማይገባበት የስራ ዘርፍ የለም። ዩቲዩብን ወደ ተለያዩ ነገር ቀይሮታልና እሷም በዛ ልክ ትቀይራለች የሚል ተስፋ አለኝ፣ እምነትም አለኝ። ከዚህ በኋላ ከጎኗ በመሆን አሁን መሰረቱን ጥያለሁ። እንግዲህ ከዚህ በኋላ ደግሞ እየተከታተልኩ ወደ ስራ እስክትጀምር ድረስ ምንገድፋት ይሆናል። ከስራ በኋላም እንግዲህ አብረን የምንሰራበት አጋጣሚ ሊኖር ይችላል ማለት ነው፣ እንደ የስራው ጸባይ ማለት ነው። ከዛ ባለፈ እንግዲህ ለነበረን ቆይታ በጣም አመሰግናለሁ። እኔ መጽሐፍ ማንበብ ላይ ጎበዝ አይደለም፣ እውነት ለመናገር ጎበዝ አይደለም። በጣም ይሄ ስልቹ ሰው የለም፣ ማንበብ የሚሰለች ሰው እኔ ነኝ። በነገር ለምሳሌ አንደኛው መጽሐፍ ይሄን ነው። ይሄ ደግሞ አሉታዊ ልምዶች፣ አዎንታዊ ልምዶች አሉት። በጣም ራሳችንን እንድንፈትሽና እንድናቅ የሚያደርጉን የልማድ ኃይል ነው። ዞሮ ባይዘወይ በነገራችን ላይ አእምሮአችን በሁለት ይከፈላል። የኛ አእምሮ ማለት ነው ስለ ፍሪኩዌንሲ ትላለህ። አረ ፍሪኩዌንሲ በጣም የሚገርም ነው። ግን ስለ ፍሪኩዌንሲ ባወራችሁ አሁን ረጅም ደቂቃ ነው የሚፈጀውና እሱን እንተው ሌላ ጊዜ እነግራችኋለሁ። አእምሮአችን በሁለት ይከፈላሉ። ኮንሺየስ ማይንድ እና ሳብ ኮንሺየስ ማይንድ ይባላሉ። ኮንሺየስ ማይንድ ምናልባት 80% ወይ 90% የሚሆነው የአእምሮአችን ክፍል ሲሆን ኮንሺየስ ማይንድ ደግሞ ምናልባት ማለት የተዛናከ የተጠና ነገር የለውም።
አንዳንዶቹ 10% ነው ይላሉ፣ አንዳንዶቹ 20% ነው ይላሉ ማለት ነው። ስለዚህ ኮንሺየስ ማይንድ ማለት ንቁ የአእምሯችን ክፍል ይሄ አውቀ ነው ተገንዘበ ነው አስተውለን የምናረጋቸው ነገሮች የምናረጋቸው ተግባራቶች ወይም ደግሞ የምናረጋቸው ክንውኖች ማለት ነው። ሰብኮንሺየስ ማይንድ ደግሞ በቃ ማለት አሁን ለምሳሌ ከእንቅልፌ እነሳና ፊቴን ታጠባለሁ፣ ጥርሴን ቦርሻለሁ፣ ፀጉሬን አበጥራለሁ፣ ልብሴን እለብሳለሁ፣ ሄዳለሁ። ሁሌም የማረገው ድግግሞሽ ልምድ ነው። ልምድ ስለሆነ አረሰው ገባችሁ? አረሰው ማለት ነው። ነቅቼ በኮንሺየስ ማይንድ አልመራም። ምክንያቱም ለዚህ እሱ ስራን ባላጣ ይሄን አያረግም። ምክንያቱም እነዚህ ነገሮችን ለሰብኮንሺየስ ማይንድ ነው የሚሰጠው። መጨናነቅ አይፈልግም። በቃ ትንሽ ነገሩ ይሄ በጣም ስማርት የሆኑ ነገሮችን ነው ኮንሺየስ ማይንድ እንትን ማለት የሚፈልገው። ሌሎቹን ግን ለሰብኮንሺየስ ነው የሚሰጠው። ገባችሁ? ስለዚህ እሱ የሚሰጠን እኛ ደግሞ ይሄ በልምድ የምናረገው ነገር ሁሌ የምናረገው ተግባራቶች ለምሳሌ አሁን ዛሬ ይሄን አረጋለሁ፣ ዛሬ ይሄን ማረግ አለብኝ ምናምን ብዬ በንቁ እንትኑ እንትን አለለም አይደለ? ስለዚህ አሁን ልብስ የመልበስ ወይም ደግሞ ቤት የማጽዳት፣ ወጥ የመስራት፣ እንጀራ የመጋገር ይሄ በቃ በሰብኮንሺየስ ማይንድ የምናረጋቸው ናቸው። አዎ። እና ሰው ይቅርታ ግን እንዳላበዛው ማለት ነው። እና ሌላ ጊዜ ግን በደንብ በሰፊው ነግራቸዋለሁ በዚህ ጉዳይ ላይ በደንብ። በዚሁ አጋጣሚ አባይ ነው የራሱ ዩቲዩብ ቻናል ከፍቷል ማለት ነው። ስለዚህ ኮሜንት ላይ ፒን አደርግላችኋለሁ የእሱን ሊንክ እየገባችሁ ሰብስክራይብ አድርጉት፣ አበረታቱት ማለት ነው። ከዚህ በኋላ መጽሐፍ አነባለሁ ቢያንስ ማለት ነው። ለመጽሐፍ 3 ሰዓት እሰጣለሁ ብዬ አስባለሁ። በ3 ሰዓት ውስጥ ብዙ ነገሮችን ይይዛለሁ እንደ ሌላው ቢቀር ማለት ነው። ስለዚህ እኔ ጋር የነበረ መጽሐፍ ነው፣ አላነበብኩትም። የገንዘብ ሳይኮሎጂ ይላል። አስቡት ማለት ነው። እንደዚህ እንኳን ጭቅላቴ እንኳን ተስሎ ያየው በዚህና በዚህ ብር እንኳን እያየው ዶላር እንኳን አላነበብኩትም። እሺ። ከዚህ በፊት የነበረ መጽሐፍ ደግሞ ይሄ ነው። ይሄ ደግሞ የዳዊት ድሪምስ ነው። የተወሰነ አንብቤዋለሁ ግን እውነት ለመናገር አላነበብኩትም ብል ይሻለኛል ማለት ነው። እና ብዙ መጽሐፎች አሉ። እነዚህ ዝም ብዬ እዚህ ጋር ያስቀምጥኳቸው መጽሐፎች ናቸው፣ ግን ምንም ዋጋ የለውም። በህይወታችን የምናመጣቸው ነገሮች ካልተገበርናቸው እቤታችን አስቀምጠን እንደ መስታወት እንደሆነ ነገር እንደ ግድግዳ እንደ በር ነው ያገለግሉን ያሉ። እዚህ በኋላማ አነባለሁ። አንደኛ ይኸውልህ አሁን እኔ የምፈልገው ምንድነው ማሻሻል የምፈልገው አንደኛ እንግሊዘኛ ቋንቋዬን በጣም ማሻሻል እፈልጋለሁ። ሁለተኛ ነገር ደግሞ መጽሐፍ አነባለሁ። ከዛ ደግሞ እኔ አመሻለሁ በጣም ነው ማለት ለማምሸት ችግር የለብኝም። አሁን ላይ ትንሽ እዛ ቦታ ሄጄ ከመጣሁ በኋላ ልምዶች ተቀየሩ እንጂ ባነጋም ችግር የለብኝም። ግን ጧት የመነሳት ልምድ የለኝም፣ እሱንም አስተካክላለሁ። ስለዚህ በጣም ብዙ ማስተካከል የምፈልጋቸው ነገሮች አሉ፣ ብዙ ነገሮች አስተካክላለሁ። በነገራችን ላይ ተመልካቾቻችን የመጀመሪያ ያሰራው ስራ ምንድነው? ራሷን እንድትገመግም ነው። ያላት ሀብት ምንድነው? ጠንካራ ጎኗ ምንድነው? ደካማ ጎኗ ምንድነው? እሱን ነገር በደንብ ቦታ ሰጣ እንድታያቸው አድርጌያለሁ። እስኪ ምናልባት የካማ ጎኗና ጠንካራ ጎኗን ራሷ ገምግማ ጨርሳለች። ይህ ነገር በእናንተ በኩልም አለ እሷ ብቻ ነው የሚለውን ነገር ለማወቅ ይረዳ ዘንድ ሁላችሁም ተከታዮች የሆናችሁ ደካማ ጎኗና ጠንካራ ጎኗ አንዳንድ ቢያንስ አንዳንድ ኮሜንት ሴክሽን ላይ ጻፉልን ማለት ነው። ምክንያቱም ማሻሻል አለባት መቀየር አለባት የምትሏትን ነገር ጻፉ። መቀጠል ያለባትን ነገር ደግሞ ይሄን ነገርሽን ቀጥዩ እንድትሉባት እፈልጋለሁ። እኔ ብዙ ነገር ነግራታለሁ፣ እናንተም ብዙ ነገር ንገራትና ከዚህ በኋላ ወደ ስራ የምትገባበትን እድል እንፍጠር ማለት ነው። እናመሰግናለን። በጣም የማመሰግነው እንግዲህ ያው ልክ ነው። አንድ ሰው ጠንካራ ጎን አለው፣ ደካማ ጎን አለ። ብዙ ጊዜ ሰዎች እኛ የምንፈልገው ከሰዎች መስማት ደካማ ጎናችን ሳይሆን ጠንካራ ጎናችን ነው። ግን ጠንካራ ጎናችን በከፊልም ቢሆን እኛ እናውቀዋለን። እውነት ለመናገር ግን ደካማ ጎናችን ደግሞ አናስተውለው ወይም ደግሞ ኖሮብንም እንኳን ያን እንደ ደካማ ጎን ላንቆጥረው እንችላለን እና ሙር ደግሞ አብሮህ የሚኖር ሰው ወይም ደግሞ አብሮህ በቅርብ የሚያቀሰው በደንብ ከመጀመሪያው እስከ መጨረሻው የሚያቀሰው ደግሞ ደካማ ጎንና ጠንካራ ጎንን ይነግሩናለኝና ስለዚህ በዚህ አጋጣሚ ጠንካራ ጎን ምንድነው ደካማ ጎን ምንድነው የሚለውን ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል ማለት ነው። እሺ ክቡራን ተመልካቾች እንግዲህ አሁን የሆነ ነገር አለኝና ያን ነገር ደግሞ ሲለሱ የሆነ ነገር ትንሽ ነገር የማረገው ነገር አለኝና ያን ነገር ላሳያችሁ ብዬ አስባለሁኝ። ያን ነገር ደግሞ እንግዲህ አንተ ትገምታለህ ብዬ አስባለሁ። ካየኸው በኋላ ያው ሳታየው ትገምት ስለማትችል ካየኸው በኋላ ትገምታለህ። እስኪ ምን እንደሆነ ላሳይክ። እስከዛች ተቀበለኝ። እንዳታየው እሺ። ማየት አይቻልም። ሰርፕራይዝ! ዋው ጊዜ ስትልኝ ብያለሁ። በእናንተ ስም ጊዜ ስትልኝ ብያለሁ። አይ ትንሽ ነገር ነው ግን ትገምታለህ። ምን እንደዚህ እንዳታረግ ወይ እንዳታይ ማለት ምን ያርግ እንትን አልፈልግም። ምን አይነት እንደሆነ እንድታውቁ አልፈልግም።
በነገራችን ላይ ትንሽ ነገር ነው ግን እስኪ ገምት ማለት ምን ሊሆን ይችላልኝ ይሄ ዕቃ ብለህ ታስባለህ? አንተ ያሰብከውን ግምት እስኪ ንገረን። በነገራችን ላይ እሷ ሽቶ ይመስለኛል። ዝም ብዬ ሳስበው ሽቶ ይመስለኛል። ሌላ ምን ሊሆን ይችላል? እኔ እንጃ ሌላ አልገመትኩም። እንደ አንድ ሁለት ገምት እስኪ። ወይ ሽቶ ወይ ደግሞ ኤርፎ ምናልባት ኤርፎ አይደለም። ምን ሊሆን ይችላል? እስኪ እናንተ ምን ሊመስላችሁ ይችላል? እኔ ብቻ ግራ እየገባኝ ነው። ልገምት ለመገመት ተቸግሬናለሁ። እስኪ እናንተ ገምቱ እስኪ ታች ኮሜንት ላይ እስኪ አስቀምጡ። አይ እዚህ በላይ አልመጣልኝም ሐሳብ። ከፍተና ያለን ምን እንደሆነ። እሺ እሱኛው እንዴ ተማሪ እኮ ነኝ። መጠጥ አስበሽ አይሆን መጠጥ መቼም ይም ስለማልጠጣ መጠጥ እንደማለት መቼም ታውቂያለች ብዬ ነው። እሺ እና ምን ሊሆን ይችላል? ይሄንማ በጆክ ነበር ጠላ ማመጣለህ። እሱ ነው የሚሻለህ እናንተ ደምም ይሆነ ማለት። አይ ምናልባት የሆነ ውስኪ ነገር ምናምን እንደሆነ ብዬ ነው። ውስኪ ምን ያደርጋል ተማሪ እንዴ? እኔ እንጃ ግራ ገባ። እንደዚህ ሳይዝ በርግጥ ልክ ነህ ይመስላል ሲታይ፣ ግን ውስኪ ደግሞ ከዚህ ሰፋ ያለ ነው ካርቶኑ። ይሄን በዚህ ውስጥ ልትሆን አትችልም። እሺ ኬክ ሊሆን ይችላል? ኬክ አይደለም፣ ጾም ነው። ጾም ነው። እሺ ምን ሊሆን ይችላል? ከዚህ በላይ መገመት አትችልም። እንጃ አልጠበቅኩም ነበር። በነገራችን ላይ ስላልጠበቅኩ ነው እንጂ ገምት ነበር። እንደዚህ አልጠበቅኩም ነበር። ምን ሊሆን ይችላል? ልብስም በዚህ ሳይዝ አይታሸግም። ጫማም በሱ ላይ አይታሸግም። ምን ሊሆን ይችላል? እሺ አሁን እንግዲህ ግምትን ጨርሰሃል። እንፍታና እንይ። እንፍታ። ክቡራን ተመልካቾች ፈተን እንይ። እሺ አሁን ራሱ ይፍታ ማለት ነው አይሻልም? ራሱ ፈታ። ልቤ የመታ ነው። በነገራችን ላይ እኔ ማለት ለመገመት ተቸግሬያለሁ። እኔ እንጃ ፕራንክ ልታደርገኝ እንደሆነ በነገራችን ላይ ፕራንክ ልታደርገኝ እንደሆነ ማለት ያልሆነ ነገር ነው። አይደለም በእውነት አይደለም። የምር ቁም ነገር ነው። አዎ እንዴ አንተ ስታስበው እንዴት እንዲያደርጋለሁ? እስኪ እኔ አላመንኳትም። እኔ ፕራንክ ነው ይመስለኝ አለ። እስኪ የማይጎዳ ነገር ከሆነ ችግር የለውም። እሺ መልካም በቃ ያጨበጨባችሁ ተመልካቾቻችን ይከፈት እያላችሁ ይከፈት እያልኩ ነው እንግዲህ። ዋው በጣም የሚገርም ለዘመናት ስመኘውና ስፈልገው የነበረ ምንድን ነበር የሚባል ትራይፖድ የስልክ መያዣ መቅረጫ ማለት ነው። ዋው በጣም የምፈልገው የነበረ። እስኪ እንክፈተው። የሚገርምሽ ነገር በጣም ለዘመናት ስመኘውና ስፈልገው የነበር ያው የተማሪን አቅም ታውቁታላችሁ። መግዛት አስቸጋሪ ነበር። ቻርጀሯ ያያዋት ነውና በጣም የሚገርም ነው። በነገራችን ላይ ይሄ እኮ በጣም ውድ ነው፣ ግን እንዴት ፌስ ትራኪንግ አለው። እየዞረ ነው የሚቀርጻችሁ። እናንተ በዞራችሁ ቁጥር እየተሽከረከረ ነው። በጣም የሚገርም ነው። እዚህ ጋር የራሱ ብዙዎቻችሁ ታውቁታላችሁ ያስባለሁ። እንደዚህ እንትን ይላል። ይሄኛው እንደዚህ ይከፈታል። ይሄኛው መቀመጫዎች አሉ። የፈጠራ ስራ ባለቤት አይደለ ራሱ። እንዴት መቼም ላንተ እንዴት እንደሚሰራ ምናምን አላስተምርህም። እቃውን መስጠት ነው እንጂ ምክንያቱም ከኔ በለጠ ብዙ ነገር ስለምታውቅ ማለት ነው። በጣም ደስ ይላል። በነገራችን ላይ በጣም የምፈልገው የካሜራ መቅረጫ ነበረ። እንደምታውቁት ብዙ ሐሳብ አለኝ። ሐሳቤን ለተለያዩ ሰዎች ማዳረስ ፈልግ ነበርና ለብዙ ሰዎች ማዳረስ ፈልግ ነበረ እና በምን መልኩ ግን ላዳርስላቸው እያልኩኝ አስብ ነበረ። የመቅረጫ ምንም አይነት ስታንድ አልነበረኝም፣ ማይክም አልነበረኝም እና እሱ በጣም ትልቅ ችግር ሆኖብኝ ነበረ። እሱንም ችግር እንዳለብኝ ታውቅ ነበር። እሷ ለምን ነው ዩቲዩብ ማትከፍተው ስትለኝ ይሄ ነገር ስለሌለኝ ለመክፈት ይቸግራል ምናምን እያልኳት ነበርና ይሄን ችግር አይታ ይሄን ያህል ስለሰራችልኝ በጣም ብድግ ብዬ ከልብ አመሰግናለሁ። አንተ ደግሞ በርትተህ የዛሬ 5 ዓመትና 6 ዓመት እርግጠኛ ነኝ ትልቅ ደረጃ እንደምትደርስ፣ የዛሬ 10 ዓመት ደግሞ የራስህ ካምፓኒ ኖሮህ ብዙ ሰዎችን በስራህ ቀጥረህ እኛም እንግዲህ በቀጠሮ እንደምናገኝህ ተስፋ አለኝ። እሺ ሁለተኛውን ደግሞ እሷ የምትከፍትልን ይሆናል። እንግዲህ ለመገመት ብዙ የሚያስቸግር አይመስለኝም። እስኪ ሁለተኛውን ደግሞ አንቺ ክፈችው። እሺ ክቡራን ተመልካቾች እንግዲህ እንደምታውቁት ከዚህ በፊት ልጁን ዩቲዩብ ክፈችለት ይሄ ፕሌን ከሰራ በኋላ የፕሌን ቪዲዮ ካቀረብኩ በኋላ ዩቲዩብ ክፈችለት በራሱ ቻናል ይምጣ እያላችሁ ነበረ። ከዛ በራሱ ቻናል ምናምን ለምን አትመጣም ስለው አንደኛ ስልኩ አሁን የያዘው አሪፍ ነው ይሻላለኝ፣ የድሮ ስልኩ ግን በጭራሽ እንኳን ለቀረጻ ለምንም ፊት ነው የሚያበላሽ ማለት ነውና አይሆንም ነበረ። ስለዚህ ምን ነው የሚያስፈልግህ ምንድነው ለምንድነው ማትከፍት ምናምን ስለው አይ አንደኛ
እንደዚህ ነገሮች ያስፈልጋሉ። ዝም ብሎ አይጀመርም ምናምን ነገር ደግሞ ተማሪ ነኝ እኔ አቅም የለኝም። በእርግጥ ይሄ ማለት ኤሌክትሮኒክስ ነገሮች ምናምን ስለሚጠጋግን ስለሚሰራ እንትን ይላለኝ። ግን ያው ማለት ተማሪ ነው ከትምህርቱ ጎን ለጎን ትንሽ ስራዎችን ይሰራል። ግን ያ ደግሞ ለምንም ሊሆን አይችልም እና በቂ ስላልሆነ እኔ ደግሞ ምን አልኩኝ አሰብኩት ይሄንንና ለምን እነዚህ ነገሮች ባረግለት እንግዲህ መጀመሪያ ሻወር ከራስ ይጀምራል ነው የሚባለው አይደለ? ስለዚህ የተቸገሩ ወይም ደግሞ ማድረግ የማይችሉ አቅም ያላቸው ታለንት ያላቸው ጎበዝ ልጆችን ግን በሆነች ነገር መቅረስ ስለሌለባቸው እስኪ እኔ እነዚህ ነገሮች ባረግለት ይሄ ልጅ ደግሞ ነገ ጥሩ ስራዎችን ይሰራል ብዬ አሰብኩና እነዚህ ስጦታዎች ለመስጠት ያስተኩለሱ ጠቃሚ ነገሮችን ለዛ ነው ማለት ነው። እስኪ አሁን እንከፍታለን እና ከዚህ በኋላ ደግሞ በምን አይነት ስራ ይመጣል ነው እናያለን። እሺ አይ ይሄኛውን ካየው በኋላ ማለት ይሄን ትራይፓድ ስታንድ ካየው በኋላ ማይክ እንደሚችል ማይክ ሊሆን እንደሚችል መገመት አለብክ። ልክ ነው። እሺ አንዴ ይሄው እቺ ማይክ ነች። እንዴት ነው እንደዚህ ነው የሚከፈተው? እዩት። በጣም ከኔ ይሄ ይሻላል በደንብ ማለት ነው። እዩት። የተሻለችና ጥራት ያላት ቆንጆ ነች። እንደምታዩት እዚች ጋር ነው የምትደረገው። እንደው ብዙን ጊዜ ሰዎች ላይ አይታችኋታል ብዬ ተስፋ አደርጋለሁ ማለት ነው። አያችኋት እንዲህ ነው የምትቀመጠው ማለት ነው። እቺ በነገራችን ላይ ያው ቆንጆ እቃዎች ናቸው። ወደድም ይላሉ ግን ለጎበዝ ተማሪ ደግሞ ምንም ችግር የለውም ብዬ ነው። ለአይፎን እና ለሳምሰንግ አለው እንትን ራሱ ማለት ነው። እቺ የአይፎን ናት እንዳጠፋብህ ለወደፊት አይፎን ስትገዛ እቺ ትሆንካለች ማለት ነው። ለአሁኑ ሳምሰንግ ችግር የለውም። የራሷ ቻርጅ ደግሞ እዚህ ውስጥ አለችልክ። ይሄ እንትን ነች። ይኸው እዚህ ጋር እንደምታያት ቻርጅ ነች ቴብል ማለት ነው። ስለዚህ ቴብሏ እዚህ አለልክ። ቆይ ታዲያ የሳምሰንጉስ ኦኬ ይሄው ሶሪ እንዴ እንትን አልኩኝ። ይሄ የሳምሰንጉ ነው። እሺ ከሳምሰንግ ነው የምትጪ የሳምሰንግ ናት። ታይፕ ሲ ናት። እቺ ደግሞ የአይፎን ናት ማለት ነው። ስለዚህ በደንብ ታስቀምጣት ነው የአይፎኗ። ሌላ ጊዜ አይፎን ሲኖርክ ትሆንካለች ማለት ነው። እሺ አሁን የለኝም ብለክ እንትን እንዳትችላ እንዳትላት። እዚህ እናስገባለን። እንግዲህ ይሄንን ይመስል ነበረ ክቡራን ተመልካቾች። አሁን የመሄጃ ሰዓቱ እየደረሰ ስለሆነ ወደ ኤርፖርት እንሄዳለን ማለት ነው። እሺ ክቡራን ተመልካቾች እንግዲህ በእኔ በኩል ይሄንን ይመስላልኝ ጨርሻለሁ ማለት ነው። እንግዲህ በወንድማችን አባይ ነው ደግሞ የመሰናበቻ ማለቴ መልካም ጊዜ ለማለት መሰናበቻ ይሄው እስከምንገናኝ። እሺ ተመልካቾቻችን እንግዲህ በቅርቡ አብረን እሷ ጋር ሆነን እንደምታዩን ተስፋ እናደርጋለን። ኦልሞስት እንግዲህ አብረን እንሰራለን የሚል ግምት አለን። ግን ከዛሬ ጀምሮ በሐሳብም በተለያዩ ነገርም ከጎኗ ነኝ። በተለያዩ ነገሮች በምንችለው ነገር ሳፖርት አደርጋታለሁ ማለት ነው። እንግዲህ እናንተም ደግሞ በአንዳንድ ምክሮች ሐሳብ በመስጠት ይሄን ብትጨምሪ ይሄን ብትቀንሺ ምናምን የምትሏት ነገር ካለ ሐሳቧን እንድታስቀምጡላት መግለጽ ወዳለሁኝ። እንግዲህ ቸር እንገናኝ፣ ሰላም እንገናኝ። በቅርቡ እንግዲህ በኔ ዩቲዩብ ቻናል የምንገናኝ ይሆናል። በዚሁ አጋጣሚ ግን ሳላመሰግናት የማላልፈው ነገር ቢኖር እኔ በጣም ብዙ ችግሬ ማለት ይሄ እቃዎች እነዚህ ሁለት እቃዎች በጣም ችግሬ የነበሩብኝና እነዚህን ችግሮች አይታ በጣም ብዙ ብር ናቸው፣ ውድ ናቸው። ዛሬ ሲገዟቻቸዋለሁና ለሌላ ሰው ነበር የመሰለኝ፣ ለሌላ አልመሰለኝም ነበር። በጣም ውድ ናቸው። ይሄን ነገር አውጣ ለኔ መስጠቷ በጣም አመሰግናለሁኝ። ሰላም ሁኑ፣ ቸር እንገናኝ። እሺ ክቡራን ተመልካቾች መልካም ጊዜ፣ እናመሰግናለን። አንጠፋም። ከዚህ በኋላ አበሻ ቀሚሶችን በተለያዩ ቪዲዮዎችን እንመጣለን። ግን ጠንከር ወዳለውና በደንብ ይሄ እንዳልኳችሁ የምመጣው ስራዎችን አመቻችቼ ምናምን ነገር ፕሮግራም አስይዤ ሁላቸውንም ነው እንጂ ዝም ብሎ አይደለም የሚሆነው ማለት ነው። ስለዚህ እናንተም ደግሞ ጸሎት አድርጉ ማለት ነው እንዲሳካልኝ። መልካም ጊዜ፣ ወዳቸዋለሁ። ባባይ